We can win! Yeah, we can win! ትሩፕ አቢሲኒያ የሰርከስ አባላት በታላቁ የብሪቲሽ ጎት ታለንት ላይ ከውድድሩ በፊት ያሰሙት መፈክር ነበር። 6 ወጣት ኢትዮጵያውያን ሚሊዮኖች ወደሚከታተሉት ወደ ብሪቲሽ ጎት ታለንት የሰርከስ ትርኢታቸውን ለማሳየት መድረኩን ተቆጣጠሩት። ነገር ግን የፕሮግራሙ መስራች ሳይመንና ተጋብዞ የመጣው ዳኛ ኬሲ ከፊት ለፊታቸው ያለውን ቀዩን መብራት በመጫን ከውድድሩ ውጪ እንደሆኑ የሰርከስ ትርኢታቸውን ሳይጨርሱ አሳወቋቸው። እነዚህ 6 ወጣት ኢትዮጵያውያን ምን አይነት ትርኢት ቢያሳዩ ነው ውድድሩን ሳይጨርሱ ወደ ቤታቸው የተሰናበቱት? በዚህ ቪዲዮ ነግራችኋለሁ። 58 ሰዓታትን ሳይላቀቁ በመሳሳም የዓለም ሪከርድን የሰበሩ ታይዋናውያን ጥንዶች መጨረሻቸው ዓለምን አሳዝኗል። ምን አጋጥሟቸው ይሆን? እስከ መጨረሻው አብራችሁን ቆዩ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ አዝናኝ፣ አስቂኝና አስተማሪ እውነተኛ ታሪኮችን፣ መረጃዎችን ታገኛላችሁ። ናሁታ ቲዩብ ብሪቲሽ ጎት ታለንት የዓለማችን ተወዳጁ የቲቪ ሾው ማርች 8 ቀን ወጣት ኢትዮጵያውያን የሰርከስ አባላትን ታለንታቸውን ለዓለም እንዲያሳዩ እድሉን ሰጧቸው። በመብራት የተንቆጠቆጠው ለንደን ፕላዲየም ከአፍ እስከ ገደፉ በተመልካቾች ጢም ብሏል። የፕሮግራሙ መስራች ሳይመን፣ አሊሺያ፣ አማንዳና ኬሲ ተወዳዳሪዎችን ለመዳኘት ፊት ለፊት ተሰይመዋል። የመድረኩ አጋፋሪዎች አንትና ዲክላይን በሞቅታ አቢሲኒያ ትሩፖችን ወደ ሰፊው መድረክ ጋበዟቸው። ተመልካቾችም ሆታና ጭብጨባውን አቀለጡት። 6ቱ ወጣት ኢትዮጵያውያን የብሪቲሽ ጎት ታለንት ሰፊውን መድረክ ተቆጣጠሩት። አቢሲኒያ ትሩፕ እንባላለን። ትውልድና እድገታችን ኢትዮጵያ ቢሆንም አሁን የምንኖረው ለንደን ነው። ራሳቸውን ማስተዋወቅ ጀመሩ። አሊሻም ጠየቀች፣ ምን ይዛችሁልን መጣችሁ? የቀለበት ዝላይና በእሱም እጅግ በጣም የተካኑ ጎበዝ ተወዳዳሪዎች እንደሆኑ ገለጹላት። አሊሻም ቀጠለች፣ በዚህ ውድድር ከዓለም አንደኞች ናችሁ አይደል አለቻቸው። እነሱም አዎ ነበር መልሳቸው። በስተመጨረሻም we can win እናሸንፋለን በማለት ደስ በሚል ኢነርጂ ትርኢታቸውን ቀጠሉ። እርስ በርሳቸው በተደራረቡ በተለያየ ሳይዝ ወዳላቸው ቀለበቶች ውስጥ በሚያስገርም ሁኔታ ከመሬት እየተፈናጠሩ አክሮባት እየሰሩ በቀለበቶች ውስጥ ማለፍ ጀመሩ። ታዳሚውም ጩኸቱን አቀለጠው። ዳኞቹም በእነዚህ ወጣቶች ትርኢት እጅግ ተደመሙ። ነገር ግን ይህ ድንቅና ውብ ትርኢት ረጅም ደቂቃዎችን አልቆየም። ወዲያው አንድ ተወዳዳሪ ከመሬት ተፈንጥሮ ቀለበቶች ውስጥ አክሮባት ሰርቶ ሲያልፍ ቀለበቱን ጣለው። ተመልካቾችም አዘኑ። በመቀጠልም 2 ተወዳዳሪዎች ተመሳሳይ ስህተቶችን ሰሩ። ተጋባዥ እንግዳው ኬሲ ፊት ለፊቱ ያለውን ቀይ መብራት ቀድሞ ተጫነ። ትርኢቱ ቀጠለ። ነገር ግን በስተመጨረሻ አንድ ተወዳዳሪ ተመሳሳይ ጥፋት ሰራ። ቀለበቱም ወደቀ። ሳይመንም ፊት ለፊቱ ያለውን መብራት ተጭኖ ውድድሩን እንዲያቆሙ አደረገ። ብዙ ቀለበቶችን እየመታችሁ ጥላችኋል። ይህ ደግሞ የዝግጅት ጉድለት እንዳለ ያሳያል። ስለዚህ አልተሳካላችሁም በማለት ኬሲ የመጀመሪያውን አስተያየት ሰጣቸው። በመቀጠልም ሳይመን ቀጣይነት ያለው ልምምድ ይፈልጋል፣ የዝግጅት ማነስ ይታይባችኋል በማለት ተወዳዳሪዎችን ወደ ቤታቸው ሸኛቸው። ትሩፕ አቢሲኒያዎች በቀጣይ ጥሩ ልምምድና ዝግጅት አድርጋችሁ የሀገራችንን ስም ከዚህ ከፍ ባለ መድረክ እንደምታስጠሩ ተስፋ አለኝ። 55 ሰዓታት ከ35 ደቂቃ ከ58 ሰከንድ መሳሳም ማለት ይከብዳል። ከንፈር ለከንፈር ተጣብቀው የዓለማችንን የረጅም ሰዓት መሳሳም ሪከርድ የሰበሩት ታይዋናውያን ጥንዶች ኤካቻይና ላክሳና ከ12 ዓመት የትዳር ቆይታ በኋላ ተለያዩ ይለናል የታይላንድ ኒውስ ዘገባ። እነዚህ ጥንዶች ሳይበሉ ሽንት ቤት እንኳን ሲሄዱ ሳይላቀቁ 58 ሰዓት ከ35 ደቂቃ ማለትም 2 ቀን ከግማሽ በመሳሳም የዓለምን ሪከርድ በመስበር ዳጎስ ያለውን ሽልማት ያገኙት ጥንዶች መጨረሻው እንዲህ መሆኑ ብዙዎችን አሳዝኗል። $3000 የሚያወጣ የአልማዝ ቀለበትና የ3000 ብር ካሽ ሽልማት ያገኙት እነዚህ ታይዋናውያን ጥንዶች ብዙ ተፎካካሪያቸውን በማሸነፍ ነበር ስማቸውን የዓለማችን ድንቃድንቅ መዝገብ ላይ እንዲጻፍ ያደረጉት። ነገር ግን መጨረሻቸው እንዲህ መሆኑ ያሳዘነው ባል ኤካቻይ እኔና ባለቤቴ ዓለም ሁልጊዜ የሚያስታውሰንን ትልቅ ገድል አብረን ፈጽመናልና ያለፈውን እያስታወስኩ እጽናናለሁ ብሎናል። ለዛሬ ያዝናቸው መረጃዎች እኒህ ነበሩ። በቀጣይ በአሪፍ በተሻለ ቪዲዮ እስከምንገናኝ ቻናላችን ሰብስክራይብ፣ ይህን ቪዲዮ ላይክ በማድረግ ቤተሰብ ሁኑ። ናሁታ ቲዩብ